ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 አሁን ይጀምራል። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም መንግስት በአምራች ኢንዱስትሪ የታለመውን ዘላቂ እድገትና ተወዳዳሪነት እያረጋገጠ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ለ6 ቀናት ሲካሄድ የቆየው 4ኛው የኢትዮጵያ ታምርት ኤክስፖ ተጠናቋል። በማጠቃለያ መርሃ ግብሩ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት የዘርፉን የኢኮኖሚ ድርሻ በአጭር ጊዜ ውስጥ ለማሳደግ የሚያስችለውን ስልታዊ አካሄድ እየተከተለ ስለመሆኑ ተናግረዋል። እዚህ ጉዳይ ልናቆያችሁን የተወደዳችሁ ሁነቱን እየተከታተለ የሚገኘው ዘጋቢያችን አሸናፊ እንዳለ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሸናፊ፣ እንደምን አመሸህ? ኢትዮጵያ ታምርት በአምራች ኢንዱስትሪው ላይ ያመጣው ተጨባጭ ለውጥ መገለጫዎች ምንድናቸው? ምናልባት ምክትል ጠቅላይ ሚኒስትሩ ያስተላለፉት ዋና ዋና መልእክቶችን አካተህ ልትነግረን ብትችል ደስ ይለናል። አመሰግናለሁ ሰለሞን። የሀገራት ሉዓላዊነት ከሚረጋገጥባቸው መሰረታዊ ስራዎች መካከል በራስ አቅም የራስን ፍላጎት ለማረጋገጥ የሚሰሩ ስራዎች መሰረት ናቸው። ከዚህ አኳያ በተለይ በምግብ ራስን ለመቻል ኢትዮጵያ ያደረገች ያለው ጉዞ ውጤታማነቱን በአብነት ማንሳት እንችላለን። ከዛም ባለፈ ደግሞ ከጥቂት ዓመታት ጀምሮ በአምራች ኢንዱስትሪው ዘርፍ ላይ የተለያዩ ለውጦች ተደርገዋል። ለነዚህ ለውጦች ደግሞ ማሳያዎች የሚባሉ ስራዎች ሲሰሩ ቆይተዋል። ከነዚህ ውስጥ አንደኛው የኢትዮጵያ ታምርት ንቅናቄ ነው። በኤክስፖ በኩል ደግሞ የምንመለከተው አምራች ኢንዱስትሪዎች ምርቶቻቸውን ይዘው የሚገቡበት ነው። እነዚህ አምራች ኢንዱስትሪዎች ሰፊ የሆነ የገበያ ትስስር እንዲፈጠርላቸው ማድረግ ተችሏል። እንዲሁም ደግሞ በእርግጥም ኢትዮጵያ ማድረግ ትችላለች፣ መስራት ትችላለች። ኢትዮጵያ ውስጥ አቅሙ አለ። ከሀገር አልፎ ደግሞ ለቀጠናውና ለተለያዩ ለዓለም ሀገራት የሚተርፍ ሀብት ጭምር ያለበት ሀገር መሆኑን የሚያረጋግጡ ስራዎች ተሰርተዋል። ለዚህ ደግሞ ትልቅ ማሳያ ነው ማለት ይቻላል። ያለፉትን 4 ዓመታት ብቻ ብናነሳ በርካታ አምራች ኢንዱስትሪዎች ወደ ዘርፉ እንዲቀላቀሉ ጭምር እድል ተፈጥሮላቸዋል። ከዚህ ቀደም ሙሉ በሙሉ ስራቸውን አቁመው የነበሩ አምራች ዘርፎች ጭምር ወደዚህ ስራ እንዲመለሱ ተደርገዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬ የማጠናቀቂያ መርሃ ግብር ላይም እዚህ ላይ ትኩረት አድርገው ሰርተዋል። ይህ ውጤት እንዲመጣ የቻለው ደግሞ መንግስት ከሪፎርም ጀምሮ ያደረጋቸው ጠንካራ የሆኑ የፖሊሲ ማሻሻያዎች ናቸው ብለዋል። እስኪ ከዚህ ጋር በተያያዘ የእሳቸውን የማጠናቀቂያ መርሃ ግብሩ ላይ ያነሱትን ሀሳብ ተከታትለን ነው እንመለስ። በእነዚህ ባሳለፍናቸው ዓመታት ለአምራች ኢንዱስትሪው ከፋይናንስና ከግብዓት አቅርቦት፣ ከመሰረተ ልማት ዝርጋታ፣ ከሎጂስቲክስ አገልግሎት፣ ከሰው ኃይል ልማትና ምቹ የቢዝነስ አካባቢን ከመፍጠር አንጻር በርካታ ቅንጅታዊ ስራዎች ተሰርተዋል። በኢትዮጵያ ታምርት ንቅናቄም ሆነ በካውንስሉ የተሰሩ ስራዎች አማካኝነት የአምራች ኢንዱስትሪዎችን የማምረት አቅም ለማሻሻል ተችሏል። ተኪ ምርቶችን በብዛትና በጥራት ለማምረት ተሞክሯል። ከወጪ ንግድ እና ከስራ ዕድል ፈጠራ አንጻርም ብዙ ርቀት ተጉዘናል። የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገለጹ ውጤቶች ጎን ለጎን የስራ ባህልንና ምርታማነትን ለማሻሻል ረድቷል። የሀገር ውስጥ ምርትን የመሸመትና የመጠቀም ባህል አሳድጓል። ከዚህ በተጨማሪ አምራች ኢንዱስትሪው ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝምና ጤና ላሉ ሌሎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት እያደረገ ያለው አስተዋጽኦ ከፍተኛ ነው። ከምክትል ጠቅላይ ሚኒስትሩ ንግግር መረዳት እንደምንችለው አጠቃላይ የመጣው ለውጥ እንደ ሀገር ያለውን እሳቤ ጭምር የቀየረ ነው። የኢትዮጵያ ምርቶች ምን ያክል ጥራት እንዳላቸው ማረጋገጫ የሆኑ ምርቶችን እየተመለከትን ነበረ። እዚህ ላይ የገቡ ደግሞ አምራች ኢንዱስትሪዎች የተፈጠረላቸው ትስስር ቀላል የሚባል አይደለም። ቀደም ብዬ ያነሳው ነበር። በዚህ በ4ኛው የኢትዮጵያ ታምርት ኤክስፖ ላይ ብቻ ከ57 ቢሊዮን ብር በላይ የገበያ ትስስር መፈጠሩ ሲነሳ ነበረ። እነዚህ ስራዎች ታዲያ በእርግጥም የምንፈልገውን ደረጃ ላይ ለመድረስ ጅማሮ ላይ መሆናችንን ቢያመላክቱም ነገር ግን ቀጣይ ስራዎች ደግሞ እንዳሉ መሸሸግ አይቻልም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እዚህ ላይ አጽንኦት ሰጥተውበታል። በተለይ በዋነኛነት ሊሰራባቸው የሚገቡ መሰረታዊ 3 ነጥቦች አሉ ሲሉ አንስተው ነበር። እስኪ እነዚህ ነጥቦች እንከታተላቸውና እንመለሳለን። ደግሞ አምራች ኢንዱስትሪው ከዚህ በላይ እንዲያድግ በዋናነት 3 ነገሮች ያስፈልጋሉ። ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለሀብትና ኢንዱስትሪያዊ አመራር። ኢንዱስትሪያዊ አመለካከት በህዝቡ በባለሀብቱና በአመራሩ የሚኖረው አመለካከት ውጤት ነው። የጥበብ እድ ባለሙያዎችን መናቅ የመጣው የኢንዱስትሪያዊነት የአመለካከት ችግር ስለነበረ ነው።
እድገት ከሱፍና ከነጭ ሸማ ብቻ እንደሚመጣ አድርጎ የመመልከት ችግር የዚህ አመለካከት ብልሽት ውጤት ነው። ጎንበስ ብሎ አፈርና አመድ ነክቶ ከብረትና ከማዕድናት ጋር ታግሎ ታሪክን መቀየር ያልተቻለው በዚህ የአመለካከት መዛነፍ የተነሳ ነው። አሁን እሱን እየቀየርን እንገኛለን። በዓለማችን በበለጸጉ ሀገራት ዛሬ በክብር የምንጠራቸው ከሀገሮቹ ስም በላይ ገዝፈው የሚታወቁት አምራች ኢንዱስትሪዎች ይገኛሉ። እነዚህ ኢንዱስትሪዎች ከ100 ዓመታት በፊት የተገነቡም ናቸው። ባለሀብቶቻቸው የአቋራጭን ትርፍ የተጸየፉ፣ አየር ባየር መጓዝን እምቢ ያሉ ነበሩ። ከሀገር ጋር አብረው ለዘመናት ለማደግ የወሰኑም ነበሩ። ኢንዱስትሪያዊ ባለሀብት ማለት ይሄ ነው። ዘላቂ የሆነውንና ትዕግስት የሚፈልገውን ኢንዱስትሪ ለመገንባት ባለሀብቱም ኢንዱስትሪያዊ መሆን አለበት። ይህንን የምክትል ጠቅላይ ሚኒስትሩን አቅጣጫ በተለይ ያጠናከሩት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በቀጣይ ዘርፈ ብዙ ስራዎች እንደሚሰሩ አረጋግጠዋል። በተለይ እነዚህ ስራዎች ደግሞ የአርቲፊሻል ኢንተለጀንስን ታሳቢ ያደረጉ መሆን አለባቸው፣ ዘመኑን የዋጁ መሆን አለባቸው። እዚህ ላይ በጥንካሬ እንደሚሰራ አረጋግጠዋል። በጥቅል በማጠናቀቂያ መርሃ ግብሩ ላይ የተነሱ ሀሳቦች እነዚህ ናቸው። ሰለሞን ባልደረባችን አሸናፊ እንዳለ በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ምሽት ይሁን። እዚሁ ጉዳይ አልወጣንም። በሌላኛው ዜና አራተኛው የኢትዮጵያ ታምርት ንቅናቄ ከዚህ ቀደም ከነበሩ ዓመታት የተሻለ ውጤት የተገኘበት ነው። ለመሆኑ ባለፉት 9 ወራት ብቻ 4.8 ቢሊዮን ብር ተኪ ምርት ማቅረብ የቻለው ይሄው የኢትዮጵያ ታምርት ንቅናቄ በዘርፉ እያመጣው ውጤት ምን ይመስላል የሚለውን የባልደረባችን ሮዛ መኮንን ትንታኔ ያስቃኘናል። ኢትዮጵያ ዛሬ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች። ከዘመናት የእርሻ ማሳዎች ትጋት ተሻግረን የኢንዱስትሪ ማሽኖች የታላላቅ ሽግግር ጉዞ ላይ መሆናችንን ይረዱት ይሆን? ይህ ጉዞ የኢትዮጵያዊነትን የጥረትና የጽናት ወርቃማ ታሪክ ዳግም የምናድስበት፣ የኢኮኖሚ ነፃነታችንን በገዛ እጃችን የምናጸናበት ታሪካዊ ክስተት ነው። የሀገራችን መንግስት የሰነቀው ግዙፍ ራዕይ የኢትዮጵያን የአፍሪካ ብልጽግና ፋና ማድረግ ብቻ ሳይሆን በማኑፋክቸሪንግ ዘርፍ የማይቀለበስ የኢንዱስትሪ አብዮትን ማረጋገጥ ጭምር ነው። ግን እንዴት? ቆይታችን ይህን ይመልሰዋል። በኢትዮጵያ ታምርት ንቅናቄ የተለኮሰው የኢንዱስትሪ እሳት ከጭስ ማውጫዎችና ከምርት ውጤቶች በላይ የኢኮኖሚ ሉዓላዊነታችን መገለጫ ነው። የራሳችንን ለራሳችን በሚል የድል መንፈስ የውጭ ምንዛሬ ጥገኝነትን ሰብረን በሚሊዮን ለሚቆጠሩ ዜጎች የስራ ዕድልን እየፈጠርን ኢትዮጵያን የአህጉሪቱ የማኒፋክቸሪንግ ማዕከል የማድረጉ ትጋት በተግባር መሬት እየረገጠ ይገኛል። እያንዳንዱ በሀገር ውስጥ የሚመረት ምርትና እያንዳንዱ ስራ የሚጀምር ፋብሪካ የኢትዮጵያውያንን ክብር ከፍ የሚያደርግ የድል አርማ ነው። ይህ ሂደትም በምርታማነት ተከብረን በኢንዱስትሪ ሉዓላዊነታችንም አይበገሬ ሆነን ለዓለም የምንተርፍበት የታላቅ ትንሣኤ ማብሰሪያ ነው። የሀገሪቱ የኢንዱስትሪ ፖሊሲ በአሁኑ ወቅት ኢትዮጵያ ታምርት በሚል ታላቅ ብሔራዊ ንቅናቄ የታጀበ ሲሆን የኢንዱስትሪ ሉዓላዊነትን የማረጋገጥ የውጭ ምንዛሬን የመታደግና ሰፊ የስራ ዕድል የመፍጠር ግዙፍ ራዕይን ሰንቋል። ከጥቂት ዓመታት በፊት የኮቪድ-19 ወረርሽኝ፣ የሰሜኑ ጦርነትና ዓለም አቀፍ ማዕቀቦች ኢንዱስትሪያችንን ፈትነውት እንደነበር ይታወሳል። ነገር ግን ኢትዮጵያ አልተንበረከከችም። በ2014 ዓ.ም የተለኮሰው የኢትዮጵያ ታምርት ንቅናቄ ዝገው የነበሩ ማሽኖችን ዳግም እንዲንቀሳቀሱ አደረገ። የኢትዮጵያ የኢንዱስትሪ ትንሣኤ በተጨባጭ ቁጥሮች ሲገለጽ እጅግ አስደናቂ ነው። ስራ አቁሞ የነበሩ 993 ግዙፍ ፋብሪካዎች ዛሬ ማሽኖቻቸው ዳግም ድምጽ ማሰማት ጀምረዋል። በዘርፉ የታየውን መነቃቃት ተከትሎም 325 አዳዲስ ግዙፍ ኢንዱስትሪዎችና ከ13000 በላይ ጥቃቅንና አነስተኛ ኢንተርፕራይዞች በልበ ሙሉነት ወደ ገበያው ገብተዋል። ምን አመጡ ካላችሁ የሀገሪቱን የማምረት አቅም ከነበረበት 46 በመቶ ወደ 66.3 በመቶ በማሳደግ የብልጽግና ጉዟችንን አፍጥነውታል። አጠቃላይ የገበያ ድርሻችንም 46 በመቶን ተሻግሯል። ጠቅላይ ሚኒስትር አብይ አህመድ የንቅናቄውን መንፈስ ሲገልጹት ኢትዮጵያ ታምርት ማለት ልጆቿን በስፋት ወደ ምርትና ጥራት ታስገባ ማለት ነው። ኮሮና ቢመጣ የማይሸሹ፣ አጓ ቢሰረዝ የማይሸሹ የኛ የሆኑ ሰዎችን ማበረታታት ነው ይላሉ።
የኢንዱስትሪ ፓርኮቻችን ዛሬ የውጭ ምንዛሬ ማግኛ ብቻ አይደሉም፣ የቴክኖሎጂ ሽግግርና የሉዓላዊነታችን ምሰሶዎችም ናቸው። በአሁኑ ወቅት የኢንዱስትሪ ፓርኮች ልማት ኮርፖሬሽን 13 ፓርኮችን ያስተዳድራል። ከነዚህ ውስጥ 11 ፓርኮች ወደ ልዩ የኢኮኖሚ ቀጠናነት ተሸጋግረዋል። በኢንዱስትሪ ፓርኮቻችን ውስጥ ከሚገኙ 177 የማምረቻ ሼዶች መካከል ከ90 በመቶ በላይ የሚሆኑት ለባለ ሀብቶች ተላልፈው ወደ ትግበራ ገብተዋል። ይህ ከዚህ ቀደም 36 ብቻ የነበረው የባለ ሀብቶች ቁጥር በአስደናቂ ሁኔታ ወደ 300 ከፍ እንዲልም ምክንያት ሆኗል። ሼድ ተረክበው እያመረቱ ካሉ ባለ ሀብቶች ውስጥ ከ60 በመቶ በላይ የሚሆኑት የሀገር ውስጥ ኢንዱስትሪያሊስቶች መሆናቸው ደግሞ ኢትዮጵያ የኢንዱስትሪ ሉዓላዊነትን በገዛ ልጆቿ ትከሻ ላይ ለማጽናት የያዘችውን ግዙፍ ብሔራዊ ግብ ማሳያ ነው። አሁን የኢንዱስትሪ ፓርኮች ብቻ አይደሉም አመላካቾቹ። ከማምረት አልፎ ግብይት መፈጸም የሚያስችል አቅም መፍጠርና ነፃ የንግድ ቀጠናዎች ይህን አቅም ይሰጡናል። የድሬዳዋ ነፃ ንግድ ቀጠናን እንደ ምሳሌ ብንወስድ በተመሰረተ በጥቂት ወራት ውስጥ ከ27 ሚሊዮን ዶላር በላይ ግብይት ተካሂዶበታል። ይህ ማለት ሎጂስቲክ እየተቀላጠፈ ንግድ እየተሳለጠ ነው ማለት ነው። የውጭ ምንዛሪ ጥገኝነትን ለመስበር የያዝነው ስትራቴጂ ፍሬም እያፈራ ነው። መንግስት በሀገር ውስጥ ሊተኩ የሚችሉ 96 ቁልፍ ምርቶችን ለይቶም እየሰራ ይገኛል። የውጭ ምንዛሪ ጥገኝነትን ለመስበር ተኪ ምርቶችን በሀገር ቤት ማምረት ትልቅ ለውጥ እያመጣም ነው። ባለፉት 9 ወራት ብቻ 4.9 ቢሊዮን ዶላር ማዳን ተችሏል። በተለይም በወታደራዊ አልባሳት፣ በብቅል ገብስ እንዲሁም በውሃ ቆጣሪዎች ምርት ላይ 100 በመቶ ስኬት ተመዝግቦ ሙሉ በሙሉ ራሳችንን መቻላችን የኢትዮጵያን የኢንዱስትሪ ትንሣኤ በባዶ መፈክር ሳይሆን በተግባርና በላብ እየተገነባ መሆኑን የሚያበስር ደማቅ አርማ ነው። ኢንዱስትሪ ማለት ማሽን ብቻ አይደለም፣ የሰው ልጅ ሕይወት ለውጥ እንጂ። በኢንዱስትሪ ፓርኮች ብቻ ከ100 ሺህ በላይ ዜጎች ስራ አግኝተዋል። ንቅናቄው በአጠቃላይ ከ235 ሺህ በላይ አዳዲስ የስራ እድሎችንም ፈጥሯል። በገጠር ኢንዱስትሪ መስፋፋት አማካኝነትም የገጠር ወጣቶች ሳይሰደዱ በየአካባቢያቸው እንዲሰሩ እውን የሆነው ፕሮጀክት እስከ 2030 ድረስ 25000 ስራዎችን ለመፍጠር አልሟል። የኢትዮጵያ የኢንዱስትሪ ጉዞ ከፋብሪካ ሼዶች ግንባታ በላይም ጭምር ነው። ይህ የሀገር ክብርን ዳግም የማግኘት በራስ የመቆምና የምጣኔ ሀብት ነፃነትን የማወጅ ታሪካዊ ምዕራፍም ነው። በ5.3 ቢሊዮን ብር የተገነባው የጥራት መንደር ምርቶቻችንን በዓለም ገበያ እንዲነግሱ ያደርጋል። አሁን የምንገሰግሰው ወደ ኢንዱስትሪ 5.0 ነው። ቀድሞ የመገኘት ትሩፋትን መቋደሳችንም የማይቀር ነው። የሰው ልጅ እውቀትና ማሽኖች ጥበብ ተቀናጅተው ኢትዮጵያን የአፍሪካ የብልጽግና ፋና የሚያደርጉበት ዘመን ሩቅ አይደለም። ግባችን ፋብሪካ መገንባት ብቻ አይደለም። ግባችን ራሷን የምትመግብ ራሷን የምታለብስና ለዓለም የምትተርፍ ታላቅ ኢትዮጵያን መገንባት ነው። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ።
የኢትዮጵያ ሀገራዊ ምክክር ኮሚሽን በትጥቅ ትግል ላይ ከነበሩ አካላት ጋር የሚያደርገውን ውይይት አጠናክሮ እንደሚቀጥል አስታወቀም። ላለፉት 3 ቀናትም ከአማራ ክልል ከመጡ 150 በላይ የሰላም አማራጭ ከተቀበሉ የአፋር ታጣቂዎች ጋር ውጤታማ ውይይት አካሂዷል። ዛህራ መሐመድ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን አካታች ለማድረግ ላለፉት 3 ቀናት ከአማራ ክልል ከመጡ ከ150 በላይ የቀድሞ ታጣቂዎች ጋር ውጤታማ ውይይት አካሄደ። የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ በሰጡት መግለጫ ኮሚሽኑ ከተቋቋመበት ጊዜ አንስቶ የምክክር ሂደቱ ተአማኒ እንዲሆን ተቋማዊ መዋቅሮችን በመዘርጋትና ግንዛቤ በመፍጠር ረገድ በርካታ ስራዎች መከናወናቸውን ገልጸዋል። አክለውም አሁን የተጀመሩ መሰል ምክክሮች ለታላቁ ሀገራዊ ጉባኤ ተጨማሪ ግብዓት እንደሚሆኑ ጠቁመው ከታጣቂዎቹ የቀረቡ 17 ነጥቦችን የያዙ አጀንዳዎችን ኮሚሽኑ መቀበሉንና ውይይቱ እጅግ ገንቢ እንደነበር ገልጸዋል። ኮሚሽኑ በአማራ ክልል ነፍጥ አንግበው ሲንቀሳቀሱ ከነበሩ አካላት እና በአሁኑ ሰዓት የሰላም እና የምክክር መንገድ ከመረጡ ወገኖች ጋር ገንቢ ውይይቶችን በማድረግ ወደ ምክክር መድረክ እንዲመጡ ተደርገዋልም። እነዚህ አካላት በሀገራዊ ምክክር ሂደት በአጀንዳነት ቢያዝልን ብለው ያሰቧቸውን 17 የአጀንዳ ሀሳቦችን በቅርቡ ለኮሚሽኑ አስረክበዋል። ኮሚሽኑ በተለይ ባለፉት 3 ቀናት በአማራ ክልል ሲንቀሳቀሱ ከነበሩ ከነዚህ ወገኖቻችን ጋር ውይይት በተሳካ ሁኔታ አካሂደዋል። የዚህ ውይይት ዓላማ በኮሚሽኑና በእነዚህ ወገኖች መካከል ያለውን ግንኙነት ማጠናከር፣ ከኮሚሽኑ ጋር ለምክክሩ ስኬት በጋራ የሚሰሩበትን ሁኔታ ማመቻቸት፣ መፍጠር እንዲሁም ሌሎች ወገኖች ወደ መድረኩ እንዲመጡ እነሱን እንደ ሰላም አምባሳደር አድርገው በአደራ መልክ መጠየቅ እና ኃላፊነትም መስጠት። በመግለጫው ላይ ተጨማሪ ማብራሪያ የሰጡት የቀድሞ የአፋድ ከፍተኛ አመራር እያሱ አባተ በበኩላቸው ሰላምን አማራጭ አድርገው ለሚመጡ አካላት ምቹ ሁኔታዎች መኖራቸውን ጠቅሰው ትግላቸው ወደ ሰላማዊ አካሄድ መቀየሩን አረጋግጠዋል። ኮሚሽኑ እያከናወናቸው ያሉ ተግባራትም በሀገሪቱ ዘላቂ ሰላምን ለማስፈንና ልዩነቶችን በውይይት ለመፍታት የሚደረገውን ጥረት በእጅጉ የሚያግዙ መሆናቸውንም አመልክተዋል። የአማራ ፋኖ ህዝባዊ ድርጅት ከዚህ ቀደም 17 ዋና ነጥቦችን ከነዝርዝር ማብራሪያቸው ለምክክር ኮሚሽኑ አስገብቷል። ከማንኛውም ኢትዮጵያዊ ጋር በውይይት በምክክር ሊፈቱ የሚችሉ የአማራ ህዝብ ነባር ጥያቄዎች ግልጽ ማብራሪያ ጭምር እዚህ በፊት አስገብተናል። ዛሬ ደግሞ ወደ 153 እና ከዚያ በላይ የሚሆን ተሳታፊ በተገኘበት በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። ከትግልም አልወጣን። የምንታገልበት መንገድ ግን የሰለጠነና ጥያቄዎቻችን ሊያስመልስ የሚችል እንደ ሀገር አብሮ ሊያስቀጥለን በሚችል ሁኔታ ላይ ነው። እሱ መሰረት ላይ ቆመን ነው በሰላማዊ መንገድ የምንታገለው። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ የአፋድ አባላት በቅርቡ ከክልሉ መንግስት ጋር የሰላም ስምምነት መፈጸማቸው የሚታወስ ሲሆን ኮሚሽኑ አሁንም በተለያዩ አካባቢዎች የሚገኙ የታጠቁ ኃይሎች አጀንዳዎቻቸውን እንዲያቀርቡ ጥሪውን አስተላልፏል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። በመጨረሻም ስፖርት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እና የኖቲንጋም ፎረስት አጥቂ ሞርጋን ጊብስ ዋይት የእንግሊዝ ፕሪምየር ሊግ የሚያዝያ ወር ምርጥ ተባሉ። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር በወሩ ያደረጓቸው 3 ጨዋታዎች ያሸነፉ ሲሆን በእንግሊዝ ቆይታቸው በአጠቃላይ ለ13ኛ ጊዜ ይህንን ክብር አግኝተዋል። በተጫዋቾች ዘርፍ የኖቲንጋም ፎረስቱ አጥቂ የወሩ ምርጥ ተብሎ ሲሸለም በአጠቃላይ በሚያዝያ ወር 4 ግቦችን አስቆጥሮ 1 ግብ ለሆነ ኳስ አመቻችቶ አቀብሏል። የተወደዳችሁ የሚዲያ ምርታ ለትርክት ግንባታ በሚል መሪ ሀሳብ ጠቅላይ ሚኒስትር አብይ አህመድ በግንባር በተገኙበት ባለፉት 8 ዓመታት በሚዲያ ሪፎርም የመጡ ለውጦችን የተመለከቱ ቆይታም ዛሬ ምሽት 2 ሰዓት ከ30 ጀምሮ የሚተላለፍ መሆኑን እንገልጻለን። ከወዲሁም እንድትከታተሉት እንጋብዛለን። ዘገባዎቻችን እነኚህ ነበሩ። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላማችሁ